ጥያቄሽን አልመለሽ። እኔ በሌለሁበት ቤቴ ምን ታደርጊያለሽ እያልኩሽ እኮ። በቃ እኔ ሲጨንቀኝ ያስገብኝም ፋይል ፍለጋ ነው የመጣሁት እኮ። ቁልፉን ከየት አምጥተሽ? በቃ ይቅር በለኝና ዞር በልኝ ልውጣ። ጥያቄን አልመለሽልኝ። የቤቴን ቁልፍ ከየት ነው ያመጣሽው? በቃ አስቀርጬው ነው። ስለዚህ ጥሩ ሌባ ወጥቶሻል ማለት ነው። ጭራሽ የቤት ቁልፍ አስቀርጸሽ ምሰርቂ ሌባዎች ማለት ነው። ሌባ ነው ያልከው? ልንገርህ አንተ ነሽ ሞሽላቃ ሌባ። ምን ነው ንገሪኝ አልክ? ምን አልሽ አንቺ ተረገምሽ? አዎ እንደውም ልንገርህ በሴት ገንዘብ የምትኖር ዘራፊ ሌባ ነህ፣ ሌባ ነህ። እንደውም ሁሌ ከምታስፈራረኝ ገላግለኝ፣ በቃ ገደለኝና ገላግለኝ። አብሽን ዝጊ ዛሬ። ምን ልታደርገኝ? ልንገርህ አሁንም በእኔ ላይ ተንተርሰህ ሀብታም መሆን አይደለ ፍላጎትህ? አሁን ቤቴን ለቀሽ ብትወጪ ይሻልሻል። እሺ ስለ የትኛው ቤት? ይሄ ከሴት እየተቀበልክ የምትከፍረው የቤት ኪራይ ቤት? ኑሐሚንን እንዳንተ አይነቱን መጥላቷን በጣም ነው ማደንቃት። አይሰማሽም እንዳንቺ? አብሽን ዝጊ እያልኩሽ እኮ ነው። ባልዘጋስ ምን እንዳታመጣ? ይበቃሻል አንቺ ውሻ። ባለቤትሽ ከፈቀደ አንቺ ምን አስጨንቀሽ? ቆይ ይሄ ደግሞ ምን ማለት ነው? እኔም እኮ የዚህ ቤት ባለቤት ነኝ። ረሳኸው እንዴ? አይገርምሽም? ቤት ልከራይለት አስቤ ነበር። አሁን ግን ሀሳቤን ቀይሬያለሁ። እና በግድ ሳልፈልግ ወንጀለኛ ደበቀሽ ተቀመጭ እያልከኝ ነው? ሰምኛለሽ? አንቺ ወልደሽ ጥለሽ ሄድሽውን ጨቅላ ልጅ ነው እሱ ብቻውን ያሳደገው። ከአሁን በኋላ ስለ አባቴ ስትናገሪ ተጠንቀቂ። አባቴን ከዚህ በኋላ አንድ ነገር ትናገሩና ውርድ ከራስሽ። ልትመታኝ ነው? እና ምታኛ። ይሄን የቀረ ጭራሽ አንተን ከና አባቴ ተሸከምኩት አንሶ አናቴ ላይ ልትወጣ ፈለክ እንዴ? ምንድነው የሚያጨቃጭቃችሁ? ሰላም አይደለም እንዴ? አረ ምንም የለም የኔ ልጅ። አንተ ስራው ላይ የመጣው ግባና ረፍት አድርግ። ውስጥ ያለው እንግዳ ደግሞ ማን ነው? አባቴ ነው። ምን ነው ችግር አለ? ጭራሽ አባትህ መጣ? ቆይ ግንማ የዚህ ቤት ምንድነው እየተካሄደ ያለው? እሱን አባትህን ብትጠይቁ አይሻልም ነው? ሰውየው እኮ ቤት ውስጥ ሲጋራ እያጨሰ ነው። ቆይ ለመሆኑ አባዬን ጉዳይ ያውቃል? ትሰማኛለህ? አባዬን ሰውዬ አትበለው እሺ? ምንስ ብለው ምን ልታደርግ ነው? ነው እባክህ አቁም። እኔ እኮ ግራ የገባኝ ነገር ቆይ አንቺም አባዬም ለዚህ ልጅ የተለየ እንክብካቤ የምታደርጉት ለምንድን ነው? ምክንያቱም ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። አምራ እጅግ በጣም ተናደደች። ናም እባክሽ ላስረዳሽ፣ እንደምታስቢ አይደለም አይኔ ውስጥ የሆነ ነገር ገብቶ እንድታወጣልኝ እየነገርኳት ነበር። ቆይ ምን ነበር ያሰብሽው? እባክሽ ተረጋጊ። ቆይ በአይኔ ያየሁትን ነገር ምን ብዬ እንደምን? ቆይ ስታይኝ ሕፃን ልጅ እመስልሃለሁ እንዴ? ቆይ ከዚህ በላይ ምን ልታረግ ነው? አባቴ ለዚህ ነው አይደለም አጠገብ እንድትሆነ ያደረገ ብላ በጣም ተናደደች። እምራ እባክሽን ተረጋጊ ብሎ እየለመናት ነበር። ነገር ግን እሷ እጅግ በጣም ተናደደች። እሺ በቃ ተረጋጊና የሆነ ቦታ ቁጭ ብለን እናውራ ብሎ አይ ሌባ ልጅ እናቷን አታምንም የሚባለው ነገር እውነቱ ነው እንዴ ብላ ሆነ አይ መቼም አታምነውም ከአሁን በኋላ ነው። አሁን አይ ምን ጉድ ነው ዛሬ ደግሞ እያለች ነበር። እምራ ግን እጅግ በጣም ተናዳላ እጅግ በጣም ተበሳጭታ ነበር። ምክንያቱም ለዚህ ነበር ያችናም በጣም ቆይ ምን እንድልጠብቀ ነበረ ያየሁትን እንዳየሁት እንዳላየሁ እንድቆጥር ነበር ፍላጎት እያለች እጅግ በጣም ተናደደች። የዳግም አባት ደግሞ እንግዲህ መግባይቶ ማቅለል መብላት ብቻ ነው ማቀር ያው እስር ቤት ስለነበረ የቤቱ ምግብ እጅግ ናፍቆ ነበር። እየበለ ነበር። ሁሉም ሰው ቁጭ ብሎ እሱ ብቻ ነበር የሚበላው ማለት ነው። ይቅርታ እስከ መቆቋሪንም እያለ ቆይ እስከ መቼ ነው እዚህ የሚቆየው? ለምንድን ነው ብላና ከቤቴ ውጣልኝ እያለች ነበር። ዝናሽ አይ በጭራሽ እንደዚህ ሊሆን አይችልም፣ ዝናሽ ስነ ስርዓት ኑሮሽ እንዴት እንደዚህ ትያለሽ እያለት ነበር። ቆይ ምን ነበር የጠበቅኩት ታዲያ እያለችው ነበር። አይ እንግዲህ ሁለቱም አባትና ልጅ እዚህ መሆን አይችልም፣ ስለዚህ ከዚህ ቤት እንድትሄድ ፈልጋለሁ ስትለው ነበር። ነገር ግን ከዛናውም እጅግ በጣም ዳጊ ተናደደና አባዬ እዚህ ሰው ማገብርበት ቦታ መቆየት የለብንም እና እንሂድ ብሎ ይዘው ለመሄድ አትልኩን አይሆንም ቁጭ በል ዳጊ እባክህ ተረጋጋ ምናምን ብሎ ያስቀምጣል ማለት ነው። እንግዲህ አባቱ ያደረጉ በጣም ተናደደ። አባቱ ሲነኩበት እንግዲህ ማንም ሰው ወላጆች ሲነካበት ያማል ማለት ነው።
እንግዲህ ሆነምና አባቱ ደግሞ አንድ ላይ እያወራች ነበር። እንዲሁም ገኒን እንደፈተናትና እንደውም ራሴ ላይ ሽንቴና ስራ ይለቅቃሉ ብዬ ስነግራት ያለምንም ግርግር ስታጸዳዳኝ ነበር እያለ እየነገራት ነበር። እና ታዲያ ገኒ ተቀየረች እያልክን አባዬ? አሁን ልጅ አሁን የምንፈትነው አንድ ነገር ብቻ ነው። አንቺን ትወድሻለች ወይንስ አትወድሽም የምለውን ደግሞ እንፈትናታለን እያለችው ነበር። እንዴት አባዬ እያለችው እንግዲህ ገኒን እንዴት እንደፈተነ እያስታወሰ ነበረ። የጸጻችኝ ብዬ ነግራት ያለምንም ቅሬታ ደስ ብሏል ነበረ። እንዲሁም አጥባ ልብሴን ቀየረችልኝ እያለች ነበር። አረ አይ እንዳመጪ ሰውኝ እያላት ከዛ ምን ተፈጠረ ሽንተኝ ሰክራ ይለቀቃለሁ ስላት ታዲያ ምን አስጨነቃት? ትጨነቅ በቃ ቆይ መጥ ውሃ ይዤ ልምጣና አጸዳዳሃለሁ እያለች ነበር። እንግዲህ ገኒ በፊት ለመንካት የምትጠየፈውን አሁን መቀየሩን እያሳየቻቸው ነበር። እና አባዬ ታዲያ ግን አልሸናም አይደለም? አይ ልጄ አውቄ እንደምዳይት ያመጣችን ውሃ ራሴ ለፍቼ ነበረ ልፈትናት ብዬ ነው እያለች ስታወራ ነበር። አባዬ ጉደኛ ነህ። አሁን እንግዲህ የምንፈትናት ያንን ፈተና ካለፈች እውነቱም ገኒ መቀየሯን አምናለሁ እያም ነበር። እንግዲህ እያደረ ሁሉ ነገር የምንረዳው ሆናል። አባዬ እውነት ደስተኛ ስለሆንክ ደስ ብሎኛል እያለችው ነበር። እምራ እጅግ በጣም ተናዳለች። አባትን አሁንም ቢሆን ያች ልጅ ከአንተ ጋር የምትሰራ ከሆነ ሽማግሌ ሊላክ ነው። ቢሆንም ግን ያች ልጅ ከአንተ ጋር እንድትሰራ አልፈልግም እያለች ስጮህ ነበር። እባክሽ እምራ ተረጋጊ፣ ምንም አይፈጠርም እያለት ነበር። ነገር ግን እሷ እጅግ በጣም ተናዳና ተበሳጭታ ነበር። እንግዲህ አባትና እሷ በጭራሽ እኔን አይቀበሉኝም እና አባትን አውርታን እንዲህ ድጋሚ ደግሞ ስትላ ነበር። አላወራንም፣ ስለዚህ ምንም የሚያሳስብሽ ነገር የለው እያለች ነበር። ዝናም እጅግ በጣም ተጨንቃለች። ምክንያቱም የዳጊ አባት እዚህ ያለ እንግዲህ አባወራ ሁለት አባወራ አንድ ቤት ውስጥ በጣም ከባድ ነው። በጣም ተጨንቃለች። እንግዲህ አቶ ልኩ መስ እንዲቆዩና ለተወሰነ ጊዜ እንዲቆዩ ከዛ በኋላ እንደሚሄዱ ይነግራታል። ዝናሽ ግን እባክህን አንተ ጥሩ እኔ ክፉ አታስብለኝ። በቃ መድረክ ከፈለግ ውጭ ርዳ ከቤቴ እንዲወጣ እፈልጋለሁ። ቆይ ከሱ ይዘው እየጋዘ የቆየ ቂም አለብሽ እንደ እያላት ነበር። ስለምን እንደምታወራው አላውቅም። በቃ ከቤቴ እንዲወጡ እፈልጋለሁ። ዳጊ ቆይ፣ ነገር ግን አባቱ እንዲወጣ እፈልጋለሁ እያለች ነበር። ዝናሽ እባክሽን ለመረጋጋት ሞክሪ እያላት ነበረ። ነገር ግን ዝናሽ እጅግ በጣም ተናዳና ተጨንቃለች። ምክንያቱም አቶ ልኩን ይህንን ጉዳይ እንግዲህ የድሮ ባላ መሆኗን ካወቀ አንድ ቀንም አያሳድራትም። ነገር ግን አሁን እሱን ግልጽ ሆና አለመናገሯ ይከብዳታል። እንግዲህ ዳጊ ደግሞ እንግዲህ ኑሃና እንደ ትምህርት ቤት የኮምፒውተር ትምህርት እንደሚያስተምራት እና እንደሚያስጠናት እየነገረችው ነበር። እሷ ግን በጭራሽ አላመነችም። እባክህ ዞር በል አሁን መሄድ አለብኝ እያልካለመሽን አቶ ሉቃ ደውዬ እንድሰማ ያደርጋለሁ እያላት ነበር። እንግዲህ አሁን እንግዲህ ቀን ስላልተመቸኝ አሁን ላስጠናሽ፣ በቃ ለማንኛውም ለዛሬ እንኮረች እና ሌላ ጊዜ ታስተምረኛለህ ስትለው ነበር። ነገር ግን ለአጋጣሚ ኤልሚ ይመጣል። እነሱ አንድ ላይ ቆሞ ሳውራ ያህና በዚህ ቀፎ ነው እንዲ እኔ ቀየርሽው እያላት ነበር። እባክህ ኤልሚ ሂድልኝ፣ ምን ነው ብታውረው ደግሞ ምን እንደምፈልገው ከነ እያለ ስለምነው ነበር። ነገር ግን አትሉጋ እንግዲህ የሱ ግላዛሪ ይቅርብና ሌላ ጊዜ እንማራለን እያለችው እንዲሁም እንግዲህ ይመጣና በዚህ ቀፎ ነው የቀየርሽን እያላት ነበር። እባክህ ሂድልኝ፣ ስለምን እንደምታወራ አላውቅም፣ አልዛ ፖሊስ አምጥቼ ነው ማስቀበል እያለው ነበር። ሂደት አደረጉ እንግዲህ እሷን ለማስጠናት እና ጎበዝ ጠንካራ እንደምትሆን ተስፋ አደርጋለሁ። የሆነን እንደምታኮራኝ አምናለሁ። ስለዚህ በደንብ አድርጋ አስጠናት እያለ ነበር። ከዛ እንደዛ እያሉ እያወሩ ያለ እኔም ከመጣ እንግዲህ ልቅ ወጣን። እኔ እባክህ ሂድልኝ አትበዘን ዳጊ፣ ቆይ እሷ ሂድልኝ ካለች ለምንድን ነው የማትሄደው? አልፈለገችው ነው። አንተ ቀፎ አይመለከትም ዞር በል ከዚህ እያለ ዳጊ እባክህ አንተ ሂድ እኔ እናገራለሁ ትለውና ይሄዳል ማለት ነው ዳጊ። ከዛ ኤልሚ ቆይ ከኔ ምንድን ነው ትፈልገው? አርፈ ማትቀመጥ ከሆነ ትሰማኛለህ፣ እረፍ ብያለሁ እያለችው ትሰሚኛለሽ፣ ይህን መሆን ካልቻልሽ የማንንም መሆን አትችይም፣ ትሰሚኛለሽ እያለ ሳስፈራራት ነበር። ትሰማኛለህ፣ አንተ ብቻ ጉልበተኛ ወንድ አይደለም፣ ድጋሚ አጠገብ ደርስ በህግ ነው የምጠይቅ፣ በፖሊስ ነው የማሳውቅ እያለችው ነበር። ኧረ እባክሽ እንደዛ ነው፣ እስቲ እንታያለን እንግዲህ እያለ እያስፈራራት ነበር። ናሆም እጅግ በጣም ትናደድና የሚታያለ ይጅን ነው መስጠት። ትሰሚኛለሽ፣ ማስጠንቀቂያን እንደቀላል ባታይ ደስ ይለኛል፣ ነግሬሻለሁ እያለ አስፈራራት ነበር። ዝናሽ እንግዲህ ድሮ ባላ እያስጨነቃት ነበር። እሷም በሚዲያዎች ምናፍቀሽኛል፣ ደግሞ እኔ ኑሮ በጸባይሽ ተቀይሯል እያለ ብዙ ነገር እያለ ሰውዬ ውጣልኝ ብያለሁ። ቆይ ምን ሆነሻል?
ምን ተፈጠረ? ናፍቀሽኛል፣ ከአንቺ ጋር መሆን የልጄ እናት ቤት ነው የመጣሁት እያለ ሳወራ ነበር። ነገር ግን ውጣልኝ፣ በእርግጥ ባልሽ ጥሩ ነው እያለበት ነገር። ቆይ ከኔ ምንድን ነው የምትፈልገው? ለምንድን ነው እዚህ መጣ? ለምን አትወጣም? አንደኛ ለልጄ ብዬ ነው፣ ሁለተኛ ደግሞ ለአንቺ ብዬ ነው የመጣሁት እያላትና ሳወራት ነበር። እሷ ግን ልታወራ እንደማትፈልገው እባክህ ቤት ለቀልኝ ውጣ እያለችበት ለምነውም፣ እሱ ግን እዚህ መቆየት እንደሚፈልግ ይነግራታል። እምራ ተኝታ እንግዲህ በህልሟ ይኸውም እልሚ እየጎዳት እንደሆነ እያየች ነበር። ግን በህልም ነበር እንጂ በውን አልነበረም። ከእንቅልፏ በኋላ ስታነሳ ከዛ ብቻዋን ነበረች እና አጋጣሚ እና አሁን ስልክ ይጠራል ማለት ነው። ስታወድ ደነግጣለች። በጣም ፈራች። በጣም ከፈራች በኋላ ናሁም ይደውልና ቆይ ናሁም በዚህ ሰዓት እንዲደውልክ እስካሁን አልተኛሽም እንዴ? እንቅልፍም ብሎኝ ነው ናፍቀሽኝ እያለ ሳውራ ነበር። አይደና ነኝ እንደ አጋጣሚ ቶሎ አልተኛም ነበር። ታዲያ አንተ ለምን አልተኛ? አሁን ስራ ነበረኝ የመጨረሻው ስራ ለዛ ነው እያላት ነበር። እሺ በቃ አረብሽሽ በቃ መልካም አዳር ይላትና ይሰናበታታል። ነገር ግን እንግዲህ እምራ ያልተወሰነ ያልተጠበቀ ነገር ተፈጠረ። እንግዲህ የእልሚን ክፍል ቤቱ ገብታ ለመፈተሽ ስትሞክር እንግዲህ ቁልፉን አስቀርጣ ቤቱን ለመፈተሽ ትወስናለች። ምክንያቱም እሱ ያዘበት ቪዲዮን ለማጥፋት ነው የእሱ አላማ። እንግዲህ ገኒ ደግሞ ማሳጅ እያደረገችው ነበረ። ተሰማ እጅግ በጣም ደስተኛ ሆናል። እንግዲህ ገኒ የእውነት ተቀይራለች። ወይኔ ብትቀይር ደስ ይለኛል። እንደ በፊቱ ክፉ ባቱን። ከዛ ኤልሚ ድንገት ይመጣል። ቆይ ጭራሽ ቤት የመጥሽ ምን እያደረግሽ ነው አንቺ ሌባ እያለ ሳስፈራት ነበር። ኤልሚ ልቀቀኝ፣ ሌባ እኔ ሌባ ሳንተ ነው ትሰማኛለህ? ከሴት እጅ ገንዘብ እየተቀበል ህይወትን ብትኖር አንተ ነህ ሌባ እያለ ስጮህ ነበር። ከዛ እየታገ አንተ ሌባ ጭራሹ ቤቴን ቁልፍ አስቀርጥሽ ነው የምትፈትሽ? ቆይ ከኔ ምንድን ነው ትፈልጊ? ለምን ውጭ ከቤት እያለ ስጮህበት ነበር። አዎ በቃ እኔ አንተ ያስክን ፋይሎች ለመውሰድ እገልሻለሁ እየታገለ ከዛ እንደ አጋጣሚ መሬት ላይ ትወድቃለች። ከዛ የማይጠበቅ ነገር ልጇ ደም በደም ትሆናለች። እንግዲህ ልጇ ይወርድባታል ማለት ነው። አቤት በኤልሚ ሰበብ ልጇ ይወርዳል። እንግዲህ በጣም ይደነግጣል። ኤልሚ ልጁ እንደወረደበት ተሰዛማ በጣም ከውላል። ስለ አባቴ መጥፎ ነገር እንዳታወሪ እባክሽ ብሎ እናቱን እያስጠነቀቀው ነበር። ዳጊ እንግዲህ ስለ አባቴ ክፉ ነገር የማይወራ እንደማትፈልግ ከሆነ ከዚህ ቤት ይዘሽ ውጥ፣ ከፈለሽ ባልሽ ማናገር ትችያለሽ እያለ ናሁም እዚህ ቤት ምን እየተፈጠረ ነው? ሲጃራ እየጨሰ ነው። እዚህ ቤት ሲጃራ የሚያጨስ ሰውዬ ማን ነው? የዳጊ አባት ነው ምናምን ብሎ እየነገረ ነበር። እና ኤልሚ በጣም ተጨነቀ። ሕክምና ላይ ነበር አለች እምራ። ገኒ እና ተሰማ አንድ ላይ እያወሩ ነበር። እውነት ዛሬ ቀለል ብዬ ነው። በጣም አመሰግናለሁ ገኒ ብዙ ነገር አደረግሽልኝ እያለ ነው። ከስራ ስትመጣ አንዳንድ ነገር ይዛ መጣ። ዛሬ እራት እኔ ነኝ የምሰራው እያለች ነበር። እንግዲህ ቤተሰብነት እና ቤተሰብ ናሁና እናቱ አባት አንድ ላይ ምግብ እየተመገቡ እዚህ ቤት ምን እየተካሄደ ነው ናሁ እያሳወራ ነበር። ያ ሰውዬ አባቴ ነው፣ ስለ አባቴ መጥፎ ነገር ልታወራ አልፈልግም እያለ ዳጊ ሲናደድ ነበር። እንግዲህ ኤልሚ በመጨረሻ የእምራ ልጅ እንደወረደባት እሷን ማትረፍ ችለናል፣ ነገር ግን ልጇን ማትረፍ አልቻን ብሎ ይነግራል። ኤልሚ በጣም ይደነግጣል። እባክን ዶክተር ለእምራት ነግራት ልጇ እንዳለች ወቅ ልጁ እንደወረደ በጭራሽ እንዳትነግረው ብላ እየለመነው ነበር። እንግዲህ የእምራ ልጅ ይወርዳል። ናሁም ይህንን ጉድ አልሰማም። ልጁ እንዳለ ነው እሱ የሚያስበው። ያላቸው አማራጭ አሁን እንደዛ ነው የሚያደርጉት ማለት ነው። ወደ ተመልካች የዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ